ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። የኢትዮጵያ ምግብና መድኃኒት ባለስልጣን አዲስ መመሪያ ማጽደቁ ተሰምቷል። መመሪያው ምን ጉዳዮችን በውስጡ ይዟል የምናጋራችሁ ይሆናል። የነዋሪነት መታወቂያን በተመለከተ አዳዲስ መረጃዎች መውጣታቸው ተነግሯል። በዝርዝር የምትሰሙት ይሆናል። ኢትዮጵያ ያለባትን የዕዳ መጠን አዲስ በወጣ ሪፖርት ይፋ ተደርጓል። መረጃውን እናጋራችኋለን። በሚሊዮኖች የሚቆጠር ገንዘብ ድጋፍ የሚደረግለት ፋብሪካ ወደ ሥራ ሊገባ መሆኑ ተገልጿል። የሚሉትንና ሌሎች ኢኮኖሚያዊና ማኅበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሶ አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማኅበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱ መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። በአዲስ አበባ ከተማ በርካታ የቅዳሜና እሁድ ገበያዎች መጨመራቸውን የአዲስ አበባ ንግድ ቢሮ አስታወቀም። በዝቅተኛ ገቢ የሚተዳደረውን ህብረተሰብና የአዲስ አበባ ከተማ ነዋሪ ያለበትን የኑሮ ጫና ለማቃለል በመንግስት የተቋቋሙት የቅዳሜና እሁድ ገበያዎች ከ200 ማለፋቸውን የከተማዋ ንግድ ቢሮ አስታውቋል። በ2017 ዓ.ም ከ16 በላይ የሚሆኑ የሰንበት ገበያዎች በኮሪደር ልማቱ ምክንያት ቢቀነሱም በሌላ በኩል ደግሞ በአቃቂ፣ ገላንጉራ፣ ጎርሶና ጃርሶና ቦሌ አካባቢ የትራፊክ መጨናነቅ በማይፈጠር መልኩ ተጨማሪ የሰንበት ገበያዎች እየተዘጋጁ መሆኑን የቢሮ ምክትል ኃላፊ አቶ ፍስሐ ጥበቡ ተናግረዋል። የሰንበት ገበያዎች የኑሮ ውድነትን ለመቀነስና የተረጋጋ ገበያ ለመፍጠር ከፍተኛ ሚና እየተወጡ እንደሆነ የሚናገሩት የቢሮ ምክትል ኃላፊው በአሁኑ ወቅት በመዲናዋ 216 የቅዳሜና እሁድ ገበያዎች እንደሚገኙ ገልጸዋል። በዚህም በአዳዲስ ቦታዎች ማለትም የሰንበት ገበያዎች በሌሉባቸው ሰፈሮች ተጨማሪ 33 የቅዳሜና እሁድ ገበያዎች ለማስጀመር ቢሮ በዝግጅት ላይ መሆኑም ተነግሯል። ይህን ተከትሎ ተገልጋዮች የሚኖራቸውን ማንኛውም ቅሬታ ማስተናገድ የሚችሉ የስልክ መስመሮች በየገበያዎቹ ስፍራ በመኖራቸውና በአቅራቢያ ለሚገኙ ተቆጣጣሪዎች ጥቆማቸውን ማቅረብ እንደሚችሉም ተጠቁሟል። መንግስት ህብረተሰቡ ያለበትን የኑሮ ጫና ለማቃለል የቅዳሜና እሁድ ገበያዎች እየጨመርኩና የዋጋ ንረቱንም እንዲረጋጋ እየሰራሁ ነው ቢልም የኑሮ ውድነቱና የዋጋ ንረቱ ግን ከጊዜ ወደ ጊዜ እየጨመረ ስለመምጣቱ ነዋሪዎች በተደጋጋሚ ሲያነሱ ይስተዋላል። በአፍሪካ 89 በመቶ አስተማሪዎችና 95 በመቶ የጤና ባለሙያዎች በጭንቀት ውስጥ እንደሚገኙ አዲስ ጥናት አመላከተም። በአፍሪካ የህዝብ ጤናና ትምህርት አገልግሎቶች ከባድ ችግር ውስጥ መሆናቸውን የሚያሳይ አዲስ ጥናት ይፋ መሆኑ ተነግሯል። በዚህም ደግሞ 97 በመቶ የጤና ሰራተኞች ደሞዛቸው መሰረታዊ ወጪያቸውን ለመሸፈን በቂ እንዳልሆነ እንዲሁም በተመሳሳይ ከ2020 ወዲህ ደግሞ 84 በመቶ የሚሆኑት መምህራን እውነተኛ ገቢያቸው ከ10 እስከ 50 በመቶ ቅናሽ ማሳየቱን አዲሱ ጥናት አመላክቷል። በአክሽን ኤድ ኢንተርናሽናል የወጣው ይህ ጥናትም በአፍሪካ የመንግስት ዘርፍ ቅነሳ የሰው ልጅ ዋጋ የተሰኘ ጥናት በ6 የአፍሪካ ሀገራት ማለትም
ኢትዮጵያ፣ ጋና፣ ኬንያ፣ ላይቤሪያ፣ ማላዊና ናይጄሪያ ላይ የቁጠባ ፖሊሲዎች በሰው ልጅ ላይ የሚያስከትሉትን ከፍተኛ ዋጋ አጉልቶ አሳይቷል ተብሏል። የጥናቱ ግኝቶች እንደሚያመለክቱትም 97 በመቶ የሚሆኑት የጤና ሰራተኞች ደሞዛቸው የቤት ኪራይ፣ የምግብና ሌሎች አስፈላጊ የቤት ወጪዎችን ለመሸፈን በቂ እንዳልሆኑ ገልጸዋል። የደሞዝ በቂ አለመሆን የሰራተኞችን የኑሮ ጫና በእጅጉ እንደጨመረውም ተመላክቷል። እንደ ግኝቱ መሰረት የመንግስት በጀት ቅነሳና እየጨመረ የመጣው የተማሪዎችና የታካሚዎች ቁጥር ከፍተኛ የስራ ጫና መፍጠሩ የተገለጸ ሲሆን 70 በመቶ የሚሆኑ መምህራንና 85 በመቶ የሚሆኑት የጤና ሰራተኞች ከመጠን በላይ ስራ እንዳሉባቸውም ነው ጥናቱ ያመላከተው። ይህ አዲስ ጥናት ከ2020 ወዲህ የተደረጉ የመንግስት በጀት ቅነሳዎች በትምህርትና በጤናው ዘርፍ ላይ የቁሳቁስና የመሳሪያ እጥረትን አስከትለዋል ማለቱን ካፒታል ጋዜጣ አስነብቧል። በተጨማሪ ደግሞ ይህ ሁኔታ የአገልግሎት አሰጣጥ ጥራቱን በእጅጉ እየቀነሰው እንደሆነም አሳይቷል ተብሏል። ይህ የገንዘብ ችግርና ከባድ የስራ ጫና በሰራተኞች የአእምሮ ጤና ላይ ከፍተኛ ጉዳት ያደረሰ ሲሆን 89 በመቶ መምህራንና 95 በመቶ የጤና ሰራተኞች ከዚህ ጋር ተያይዞ በጭንቀት ውስጥ እንደሚገኙም ጥናቱ አመላክቷል። ጥናቱ እነዚህ ችግሮች በአገልግሎት አሰጣጥ ላይ አደጋ ከመፍጠራቸውም በላይ የሰራተኞችን የስራ መልቀቅ አደጋ ከፍ እንደሚያደርጉና የሰራተኞችንና የቤተሰቦቻቸውን ደህንነት እንደሚጎዱም አጽንኦት መስጠቱ ተገልጿል። ጣና በለስ የስኳር ፋብሪካ ወደ ምርት እንዲመለስ የ850 ሚሊዮን ብር ድጋፍ ጸድቆለታል ተባለም። ለግንባታ ሚሊዮኖች ብር ከፈሰሰበት በኋላ ስራ አቁሞ የተዘጋው የጣና በለስ የስኳር ፋብሪካ ወደ ምርት እንዲመለስ የ850 ሚሊዮን ብር ድጋፍ ጸድቆለታል የተባለ ሲሆን ፋብሪካው በ2000 ሄክታር ቦታ ላይ የአገዳ ልማት እየተከናወነበት እንደሆነም ተገልጿል። ይህ ግዙፍ ፕሮጀክት የአየር ጠባዩ የሚስማማ ውሃውም ደግሞ የተንጣለለ ቦታ በመሆኑ ሌሎች የሰብል ምርቶችን ለማምረት ወደ ስራ ተገብቷልም ተብሏል። የጣና በለስ ስኳር ፋብሪካ ፕሮጀክት ሙሉ በሙሉ በአመራር የተሻለ እንዲሆን በየደረጃው እየተደገፈ እንደሚገኝ የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ተናግረዋል። ለዚህም ፕሮጀክት የተፈቀደው 850 ሚሊዮን ብር ድጋፍ ደረጃ በደረጃ ስራዎች እየታዩና እየተቆጠሩ የሚለቀቅ ስለመሆኑም ተሰምቷል። የጣና በለስ ስኳር ፋብሪካ ይህ ሁሉ ድጋፍ ከተደረገለት በኋላ በ2018 ዓመተ ምህረት ማገባደጃ ወይንም በ2019 መግቢያ ላይ ምርት ማምረት ይጀምራል ተብሎ እንደሚጠበቅም ተነግሯል። በአምራች ኢንዱስትሪዎች ላይ በሚደረገው ምርመራ ከሚጠበቅባቸው ደረጃ በታች የሚገኙ ምርቶችና ደረጃዎች ሊሰረዙ ነው ተባለም። በሌላ በኩል ከ285 በላይ አዳዲስ የደረጃ ጥያቄዎች የቀረቡ ሲሆን በንግድ ዘርፉ ላይ ደግሞ የደረጃዎች ጉዳይ ችግር እንዳይፈጠር እየተሰራ ነው ተብሏል። አምራች ኢንዱስትሪዎች ለምርቶቻቸው ጥራት፣ ለሚያቀርቡት አገልግሎት ደረጃ፣ ለሚያመርቷቸው ምርቶች የይዘት ጥንካሬና አይነት ደረጃ ትርጉምና መሰል አገልግሎቶች የሚሰጠው የኢትዮጵያ ደረጃዎች ኢንስቲትዩት በተያዘው ዓመት ብቻ 290 አዳዲስ የደረጃ ጥያቄዎች እንደቀረቡለት አስታውቋል። የደረጃ ጥያቄ ከቀረቡባቸው ምርቶች መካከልም የግብርና ምርቶች፣ ምግብና ምግብ ነክ ግብዓቶች እንደሚገኙበት የኢንስቲትዩቱ ዋና ዳይሬክተር ዶክተር መሰረት በቀለ ተናግረዋል። ከአዳዲስ ጥያቄዎች በተጨማሪም ከዚህ በፊት የነበሩት ደረጃዎች እንዲሻሻሉ ወይንም በነበሩበት እንዲቀጥሉ የማድረግ ስራዎች ይሰራሉም ብለዋል። ዳይሬክተሯ አክለውም በምርመራ ወቅት ከሚጠበቅባቸው ደረጃዎች በታች የተገኙ ምርቶችና ድርጅቶች እንደሚሰረዙም ጨምረው ተናግረዋል። በተጨማሪም በንግድ ዘርፉ ላይ ችግር ሊያስከትሉ ይችላሉ የተባሉ ያልተሻሻሉ ጉዳዮችን በተቋሙ በኩል የማሻሻል ተግባራት የተከናወኑ ሲሆን ከነዚህ ውስጥም አንዱ ተቋሙን በቦርድ እንዲተዳደር ማድረግ እንደሚገኝበትም ተገልጿል። እንዲሁም በስፋት እየተሰራበት ያለው ጉዳይ የብሔራዊ የደረጃዎች ምልክት መሆኑን የገለጹት ዳይሬክተሯ ከውጭ የሚገቡ ምርቶች ምልክትና ሌሎችም በስፋት እየተሰራባቸው ያሉ መሆናቸውን አስረድተዋል።
መንግስት ያለበት ዕዳ 62.5 ቢሊዮን ዶላር መድረሱ ተገለጸ። የኢትዮጵያ ኢኮኖሚ ማህበር ባወጣው ሪፖርት ሀገሪቱ ከፍተኛ የብድር ጫና ውስጥ መግባቷን አስታውቆ ለውጭ ገበያ ከሚቀርበው የሚገኘው ገንዘብና መንግስት የሚሰበስበው ገቢ ለዕዳ መክፈያ እየዋለ መሆኑንም አስረድቷል። ማህበሩ በሪፖርቱ ኢትዮጵያ በአንድ ወቅት ከዓለም ፈጣን ኢኮኖሚ ካስመዘገቡ ሀገራት ተርታ ተሰልፋ ነበር ካለ በኋላ ካለፈው 10 ዓመታት ወዲህ ግን እድገቷ ማሽቆልቆሉን አስታውቋል። የኢትዮጵያ ኢኮኖሚ ማህበር አሁን ያለው የኢትዮጵያ ዕዳ 62.5 ቢሊዮን ዶላር እንደሆነ የገለጸ ሲሆን ከወራት በፊት ይፋ የሆነ አንድ መረጃ ደግሞ ዕዳው 56.7 ቢሊዮን ዶላር መሆኑን አስታውቆ እንደነበር ይታወሳል። በተመድ አማካኝነት ይፋ የሆነው ይህ መረጃ ግን የኢትዮጵያ ዕዳ በተለያዩ መንገዶች የሚገለጽ እንደሆነና ከዓለም አቀፍና አህጉራዊ ድርጅቶች የተበደረችው መጠን 24 ቢሊዮን ዶላር የሚደርስ መሆኑንም ገልጿል። በተጨማሪም እየጨመረ የመጣው የዋጋ ንረት የዜጎችን ኑሮ ስጋት ውስጥ መክተቱን አስረድቶም ከዚህ መውጫ ያላቸውን ምክረ ሐሳቦችም ለግሷል። ኢትዮጵያ ከተለያዩ ሀገራት የተበደረችው ብድር ደግሞ 9.5 ቢሊዮን ዶላር እንደሆነና ከግለሰቦች ያለባት ብድር እንዲሁ 17 ቢሊዮን ዶላር መሆኑንም ገልጿል። የአዲስ አበባ መታወቂያ የአገልግሎት ዘመንና ሌሎች ማሻሻያዎች ሊደረጉበት መሆኑን የከተማዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታወቀም። በቀጣይ ወራት በስራ ላይ ያለውን የነዋሪነት መታወቂያ ይዘት፣ የአገልግሎት ዘመንና የገጽ ዲዛይንን ጨምሮ ሌሎች ማሻሻያዎች ሊደረጉበት መሆኑን የአገልግሎት ኤጀንሲው አስታውቋል። በዚህም ከተማዋ ያለችበትን ደረጃ በሚመጥንና ፋይዳን መሰረት ባደረገ እንዲሁም ሁሉን አቀፍ አገልግሎት የሚሰጥ አድርጎ ለማሻሻል ዝግጅት እያደረገ እንደሚገኝ ኤጀንሲው ይፋ አድርጓል። በተጨማሪም ተቋሙ ለ2 ሚሊዮን ነዋሪዎች የዲጂታል ካርድ መታወቂያ መስጠቱን የገለጸ ሲሆን ይህ የመታወቂያ ዲጂታል ምዝገባ የነዋሪውን የባዮሜትሪክ መረጃን ያካተተና ከ35 በላይ ለማስረጃነት ጥቅም ላይ የሚውሉ የግለሰብ መረጃዎች ከከተማዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የተገኘው መረጃ ያመለክታል። ኤጀንሲው የወረቀት መታወቂያ መስጠትን ለመጨረሻ ጊዜ ማብቃቱንና ሙሉ ለሙሉ ወደ ዲጂታል ሽግግር ማድረጉን ባሳለፍነው ሰኔ 25 ቀን 2016 ዓ.ም ይፋ ማድረጉ ይታወሳል። በተጨማሪም በተቋሙ የወሳኝ ኩነት ምዝገባን ጨምሮ በጠቅላላ ወደ 3 ሚሊዮን የሚጠጉ ሰዎች መረጃ በዲጂታል ምዝገባ የመረጃ ቋት ውስጥ እንዳለም ተመላክቷል። ቀጥለናል። ውድ ተከታታዮቻችን፣ በኢትዮጵያ ምግብና መድኃኒት ባለስልጣን የወጣ አዲስ የሕክምና ጋዝ ማምረቻ ተቋማት ቁጥጥር መመሪያ ጸደቀም። አዲሱ መመሪያ በኢትዮጵያ ምግብና መድኃኒት ባለስልጣን የወጣና የሕክምና ጋዝ ማምረቻ ተቋማት ቁጥጥር መመሪያ ቁጥር 1061/2017 ሲሆን የፍትህ ሚኒስቴር ደግሞ አጽድቆታል። በዚህም መመሪያው ለሕክምና አገልግሎት የሚውሉ ጋዞችን በተለይም ኦክሲጅንን የሚያመርቱ ተቋማት ጥራትና ደህንነት ቁጥጥር ሥራ እንዲውሉ አስችሏልም ተብሏል። የመመሪያው ዋና ዓላማ ደግሞ የሕክምና ጋዞች ደህንነታቸው የተጠበቀ፣ ጥራታቸው የተረጋገጠና ውጤታማ መሆናቸውን በማረጋገጥ የታካሚዎችን ጤንነት መጠበቅ መሆኑ ተነግሯል። ይህ መመሪያ በሕክምና ጋዞች ላይ በካይ ነገር እንዳይኖር በመከላከል በታካሚዎች ላይ ሊደርስ የሚችል የጤና ችግርና አሉታዊ ክስተቶችን ለመቀነስ ከፍተኛ አስተዋጽኦ እንዳለውም ተነግሯል። መመሪያው የጥራት ደረጃውን የጠበቀ የመድኃኒት ጋዝ ለታካሚዎች ለማቅረብ የሚያስችሉ መስፈርቶችን ያካተተ ሲሆን እነዚህም ጋዞችን በማምረት በጥራት ቁጥጥር በማከማቸትና በማሰራጨት ላይ ተግባራዊ የሚደረጉ ናቸው መባሉን ካፒታል ጋዜጣ አስነብቧል። በተጨማሪም የሕክምና ጋዞች በተለይም ኦክሲጅን ከፍተኛ ፍላጎት ያላቸው በመሆናቸው ምርታቸው አስፈላጊውን የጥራት መመዘኛ ማሟላቱን ማረጋገጥ ወሳኝ መሆኑ በዚሁ መመሪያ ተመላክቷል። የምርቶቹ ባህሪና በማምረት ሂደት ውስጥ የሚያስፈልገው ልዩ መሳሪያ የሕክምና ጋዝ ደህንነትን፣ ጥራትንና ውጤታማነትን ለማረጋገጥ ወጥና ተከታታይ የሆነ የማስፈጸሚያ ስርዓት መዘርጋት አስፈላጊ ሆኖ መገኘቱ ለመመሪያው መውጣት ተጨማሪ ምክንያት መሆኑም ተጠቁሟል። ቀጥለናል። ውድ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን።
አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 185 ብር መግዣው ሲሆን መሸጫው ደግሞ 188 ብር ከ70 ሳንቲም ሆኗል። አንድ ዩሮ 165 ብር እየተገዛ 168 ብር ከ30 ሳንቲም እየተሸጠ ይገኛል። አንድ ስዊስ ፍራንክ ደግሞ 169 ብር እየተገዛ 172 ብር ከ38 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 40 ብር እየተገዛ 40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። እንዲሁም የቻይናው ዩዋን ደግሞ 18 ብር ከ50 ሳንቲም እየተገዛ 18 ብር ከ87 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። ውድ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚሁ ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።